እንኳን ደስ አሎት ሃሩን ቲዩብ ተከፈተሎት። አዝናኝና አስተማሪ ቪዲዮዎችን ለእናንተ በጥራት ያቀርባል። ሀገርኛና ዓለም አቀፍ ዜናዎችን፣ ድንቅ ቪዲዮዎችን፣ የተለያዩ ኢስላማዊ ሙሐደራዎችን፣ ዶክመንታሪዎችን ከተለያዩ የዓለማችን ቋንቋ በመተርጎም በአማረ መልኩ ለእናንተ ያቀርባል። በኮምፒውተርም ሆነ በስልኮ ለአጠቃቀም እጅግ አመች ነው። የሃሩን ቲዩብን የፌስቡክ ገጽ ላይክ ይበሉ፣ ዌብሳይታችንን ይጎብኙ። ሃሩን ቲዩብ ሃሩን አፍሪካ አሜሪካዊው የጥቁር ህዝቦች መብት ታጋይና የሃይማኖት መሪ በኒውዮርክ ከተማም በአፍሮ አሜሪካውያን ህብረት ስብሰባ ላይ ንግግር እያደረገ ሳለ ግድያ ከተፈጸመበት እነሆ ዛሬ 52 ዓመታት ሞሉ። Here's a look at this day in history. February 21st. And on this day in 1965, Malcolm X was killed by the very group he promoted. The civil rights leader had parted from the Nation of Islam after a rift with its leader, Elijah Muhammad, but this move proved fatal. 3 members rushed Malcolm X during a speech and silenced him forever. በአምሪ ኔብራስና በ1925 የማርክስ ገርቬን ሐሳብ በመንተራስ ለጥቁር አሜሪካውያን መብት ከሚታገለው አባቱ ጄምስ ኤርል ሊትል ነው የተወለደው። ገና በልጅነቱ በነጭ አክራሪዎች መንደራቸውን እንዲቀይሩ የተገደዱት አባቱ እንደ አውሮፓውያን አቆጣጠር በ1931 በአሰቃቂ ሁኔታም በነጭ አክራሪዎች ተገደሉ። የመንግስት አቃቢ ሕጎችም ገዳዮችን ለመክሰስ እንኳን ፍቃደኛ አልሆኑም። ከዚያ ወቅት በኋላም በሕፃናት ማደጎ ቤት የቆየው ማልኮም መኖሪያውን ወደ ቦስተን ካዘዋወረ በኋላም በተለያዩ የወንጀል ሥራዎች መሰማራት ጀመረ። በ1946 በስርቆት ወንጀል ተከሶ እስር ቤት ሲገባ ከኔሽን ኦፍ ኢስላም መሪ አሊጃ ሙሐመድ ጋር ተገናኘ። የጥቁር ብሔርተኝነትን የሚያራምደው ኔሽን ኦፍ ኢስላም የአሜሪካና የአውሮፓውያንን የሞራል ሕግ እንደ ሰይጣን አድርጎ የሚመለከት ሲሆን ይህ አስተምህሮ ማልኮም እስር ቤት በነበረበት ወቅት ከፍተኛም ተጽዕኖ አድርጎበታል። ማልኮም ከ6 ዓመታት በኋላም ከእስር ሲለቀቅ የአሊጃ ሙሐመድ ቀኝ እጅና የቡድኑ የኒውዮርክ ሃርለም ቅርንጫፍ ሰባኪ ሆነ። በወቅቱ የጥቁር መብት ታጋይ ከነበረው ማርቲን ሉተር ኪንግ ጋር በመሆን በየትኛውም አይነት መንገድ የጥቁሮች መብት ሊከበር እንደሚገባ ማልኮም ቅስቀሳ ያደርግ ነበር። ይህ ቅስቀሳውና የንግግር ክህሎቱ በኒውዮርክና በዙሪያው ያሉትን ቀልብ የሳበ ነበር። በ1960ዎቹ የበለጠ ታዋቂነትን እየተጎናጸፈ የመጣው ማልኮም ወደ መካ የሐጅ ጉዞ ማድረጉና በመንገዱም ወደ 7 የሚደርሱ ሀገራትን መጎብኘት መቻሉ ሐጅ አድርጎ ሲመለስ ማሊክ ሸባዝ በማለት ራሱን ሰየመም ወይም ስሙን ቀየረም። ማልኮም ስሙ ብቻ ሳይሆን የተቀየረው ሙሉ በሙሉ አመለካከቱንም የቀየሩ ጉዳዮች ነው። በዘር ላይ የነበረውን የተሳሳተ አመለካከት ለማስተካከል እድል ፈጠረለት። My going to Mecca and going into the Muslim world, into the African world, and being recognized and accepted as a Muslim and as a brother may solve the problem for me personally. But I personally feel that my personal problem is never solved as long as the problem is not solved for all of our people in this country. So I remain Malcolm X as long as there is a need to protest and struggle and fight against the injustices that our people are involved in this country. ማልኮም ኤክስ ከሐጅ ጉዞ በኋላ በጋዜጠኞች ሐጅን አስመልክቶ ለቀረበለት ጥያቄ ሲመልስ እንዲህ አለ። የእኔ ወደ መካና ወደ ሙስሊሙ ዓለም ጉዞ እንዲሁም የአፍሪካ ጉዞዬ እንደ ሙስሊምና እንደ ወንድማቸውን የመቀበላቸው ችግሮችን ሁሉ ግለሰባዊ አድርጌ እንዳስባቸው አድርጎኛል። በዚህ ላይ እኔ ያለኝ አመለካከት በዚህች ሀገር ላይ ያሉ ሰዎች ሁሉ ችግራቸው ካልተፈታ የኔ ሊፈታ እንደማይችል ነው። በዚህም የተነሳ ህዝባችን ላይ የሚደርሰው በደልና ኢፍትሃዊነት እስካልቆመ ድረስ ማልኮም ኤክስ ስም ሆኖ ይቀጥላል።
በሌላ በኩልም እያደገ የመጣው ዕውቅናው የኔሽን ኦፍ ኢስላም መሪ አሊጃ ሙሐመድን እንቅልፍ የነሳው መሆኑ ከቡድኑ ጋር ያለውን ቁርኝነት እንዲያከትም መንገድ ጠረገ። ከሐጅ ጉዞ በኋላ የራሱን ከዘር የበላይነት አስተሳሰብ የጸዳና ሃይማኖታዊ መርህ ያነገበ የአፍሮ አሜሪካውያን ኅብረትን በመመስረት ከፍተኛ ተከታዮችን በአጭር ጊዜ ማሰባሰብ ቻለ። ለጥቁር አሜሪካውያን ችግር ሁሉ መንስኤው ነጮች ናቸው ከሚለው አስተሳሰብ በመውጣት ትክክለኛ መርህ ላይ መራመድ የጀመረው የማልኮም አዲስ እንቅስቃሴ ጸረ ነፍጥ ትግል በሚያራምዱ ቡድኖች ሁሉ ተቀባይነቱ እያየለ ቢመጣም እንቅስቃሴውን ማበብ ለመቀበል ዝግጁ ያልነበረው ኔሽን ኦፍ ኢስላም በአባላቱ አማካኝነት ልክ የዛሬ 52 በኒውዮርክ ከተማም ህዝባዊ ንግግር እያደረገ እያለ በጥይት ደብድበው ገደሉ። ብዙዎች እንደሚናገሩት በማርቲን ሉተር ኪንግ እና በማልኮም ኤክስ ወይም ማሊክ ሸባዝ መካከል ብዙ መመሳሰሎች ነበሩ ይላሉ። በፖለቲካ አመለካከት ብቻ አልነበረም የሚመሳሰሉት። ሁለቱም በ39 ዓመታቸው ነው የተገደሉት። ማልኮም በ1965 ሲገደል፣ ማርቲን ሉተር ኪንግ ደግሞ ከ3 ዓመታት በተመሳሳይ ሁኔታ ተገደሉ። ሁለቱም ለባለቤቶቻቸውና ለልጆቻቸው ምንም ገንዘብ ሳይወርሱ ነው የሞቱት። የሚገርመው ሁለቱ በአንድ መድረክ ላይ የተገናኙት አንድ ጊዜ ብቻ ነው። እርሱም በኮንግረስ ቀርበው ስለ ህዝባዊ መብት ንግግር ሲያደርጉ። በእርግጥም ማልኮም ኤክስ ዝንታለም ለመብት ትግል ባደረገው እንቅስቃሴ ሲወሳ ይኖራል። እንኳን ደስ አሎት! ሃሩን ቲዩብ ተከፈተሎት። አዝናኝና አስተማሪ ቪዲዮዎችን ለእናንተ በጥራት ያቀርባል። ሀገርኛና ዓለም አቀፍ ዜናዎችን፣ ድንቃ ድንቅ ቪዲዮዎችን፣ የተለያዩ ኢስላማዊ ሙሐደራዎችን፣ ዶክመንታሪዎችን ከተለያዩ የዓለማችን ቋንቋ በመተርጎም በአማረ መልኩ ለእናንተ ያቀርባል። በኮምፒውተርም ሆነ በስልኮ ለአጠቃቀም እጅግ አመች ነው። የሃሩን ቲዩብን የፌስቡክ ገጽ ላይክ ይበሉ፣ ዌብሳይታችንን ይጎብኙ። ሃሩን ቲዩብ ሃሩን የመግባት የመደገፍ የተለየ እንክብካቤ የማድረግ መብት ሕገ መንግስቱ አልሰጠውም። እንዲህ መዋደዱን የመቀራረቡን በእስላም ስነ ምግባር ተላብሰው የተባቡ በእስላም ስነ ምግባር ተላብሰው የተባቡ ላኢላሃ ኢለላህ መተሳሰቡ የቀደምትን ሰሙት ያገባቡ አህመድ ልሐቀቁ አሰልጠናቸው ያበቀቡ ብቃትና አማራ መሸከም የሚችሉ ሰዎች ይሄንን ተቋም በቦርድ ተመርጠው እንዲያስተዳድሩት ነው። ለዚህም የተሰጠው ምላሽ የኮሚቴው ምላሽ ኢትዮጵያም ሙስሊሙን በስጋት እንዲታይ የማድረግ እርምጃ ጀምራለች ወይ የሚል ጥርጣሬ ይፈጥርብናል። ያ ካልሆነ በስተቀር
በቃልም ይሁን በጽሁፍ በጣም ግልጽ በሆነ መልኩ እነሱም እንደገለጹት ጥያቄያችሁ ንጥር ብሎ የወጣ ግልጽ ጥያቄ ነው ብለውናል። ይህን ያህል ንጥር ብሎ የወጣ ግልጽ ጥያቄ በሂደት ሊድበሰበስና ሌላ ቅርጽ ሊይዝ አይችልም። ይህን የሙስሊሙ መፍትሄ አፈላላጊ ኮሚቴን በዚህ መፈረጅ ማለት በመላው ክልል ይህንን ደግፎ ፊርማ በመፈረም